የተከበራችሁ የኤለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን እንግዲህ ክፍል 68 ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንግዲህ ደረጀና ወይዘሮ ማርታ የህይወት ፍጻሜ ላይ ደረሱ። እንግዲህ ናታን ከሰላምዬ ጋር የተቀበለውን ያደራ ደብዳቤ በመጨረሻ ለዳጣ ለመስጠት ሰዓቱና ጊዜው ስለደረሰ ዳጣ ሰላም ከቤት ከወጣች 1-3-4 ቀን ሊሆናት ነው። ስለዚህ እሷ ደግሞ እኔ ቤት በሌለሁኝ ሰዓት ይህንን ወረቀት ለዳጣ እንድትሰጥልኝ ብላ ከባድ ማስጠንቀቂያ ሰጥታኛለች ብሎ ናታንም ያ ሰዓቱ ደግሞ አሁን ደርሷል። ዳጣ እኔ ይህን ወረቀት ውስጡ ላይ ምን እንዳለ ምን እንደሌለው ምንም የማውቀው ነገር የለም፣ ግን ለሷ የህይወት ጉዳይ ስለሆነ እድሜ ልኳን ይጠቅማታል። እንደምንም ብለህ ማንም ሳያየው ወረቀቱን በደንብ አድርገህ እንድትሰጣትና ካጠገባ ሆነህ እንድትጠብቃት እፈልጋለሁኝ ብላ ሰላም የመጨረሻ ማስጠንቀቂያ ሰጥታኛለች ብሎ ናታን ከዛም እንግዲህ ዳጣም ደግሞ እውነት እየቀለድክብኝ ነው ወይ ነው እንዴ ናታን አለችው። ከዛ እሱ ደግሞ ዳጣ አሁን የምቀልድበት ሰዓት አይደለም፣ በደንብ እንድታዳምጭኝና ያለውን ነገር እንድትረጅኝ እፈልጋለሁ ሲል ማስጠንቀቂያ ሰጣት። እሷም እንግዲህ ተረጋጊ፣ አሁን ከተረጋጋሽ በኋላ ያሉትን ነገሮች አንድም ነገር ሳልደብቅ እውነታውን እነግርሻለሁ። ይህንን ወረቀት ደግሞ ስታነቢው የሆነ ስታይ ከጠገብሽ ከኔ ውጭ ሌላ ሰው እንዳይኖር አስጠንቅቃለች ብሎ እንግዲህ በጣም ግራ ገባትና ቆይ ይህ ነገር ምን እየተፈጠረና ምን እየተካሄደ ነው? ሰላም ከዚህ ሁሉ ቤተሰብ ለኔ የተለየ አመለካከት ሰላም የተለየ አመለካከት ያላት ለምንድን ነው ብላ ስትል ወረቀቱ ላይ ያለውን ነገር ካየሹ በኋላ መረዳት ትችያለሽ ብሎ ከዛ ናታን ዳጣም እጅጉን በጣም ጥያቄ ሆኖባት ነበርና እሺ ብላ ስትል ወይዘሮ ማርታና አቶ ደረጀ እንደተለመደው ከስራ ቆይታቸው ወደ ቤታቸው ሲመለሱ ቁጭ አሉና እየተቀላለዱና እያወሩ ሳለ ናታንዬ ዳጣ ደግሞ ዛሬ አብይልና ውሃ ወዴት ሄደው ነው እያለች መጠየቅ ጀመረች። ከዛም እጇ ላይ የያዘችውን ወረቀት ይዛ እየተንቀጠቀጠችና እየተርበተበተች ነበር። መጨረሻ ላይ ምን ቢል ጥሩ ነው ዳጣ እኔ ግዴታዬን ተወጥቻለሁ፣ እዚህም ማንበብም ከቻልሽ ቻይ፣ አይ ወደ ክላሴ ገብቼ ነው ማነበው ወይ ወደ ውጭ ወጥቼ ነው ካልሽ ምርጫው ያንቺ ነው ብሎ ከዛ ቦታ ላይ ወረቀቱን ሰጣትና ብድግ ብሎ ሲነሳ ናታን ቁጭ በል ምን ተፈጥሮ ነው የያዝከውንም ነገር ስጣት ብለው ወይዘሮ ማርታ መናገር ጀመሩ። ከዛም ናታንም ያንን አደራ የሰላምዬን የጻፈችውን ደብዳቤ ዳጣ ገልጣ ስታነበው ራሷን መቆጣጠር አቃታት። ሰላም ለ19 ዓመት በሙሉ ስለ ዳጣ የህይወት እንግዲህ ሰላም 19 ዓመት ስለ ዳጣን ተለይታ ያሳለፈችውን የህይወት ታሪክና በስቃይና አበሳ የሚገልጽ ትልቅ መግለጫ ነው። ካነበበችው በኋላ ራሷን መቆጣጠር አቃታት። ደንባ እያለቀሰች ሳለ አቶ ደረጀም የተጻፈው ነገር ትክክልና እውነት ስለሆነ ጥንቅቅ ብሎ ስለሚያውቅ ምን ነው በሰዓቱ ትዳሬም ከሚበተን ዳጣንም በእንደዚህ አይነት ልቧን ከመስበር ሰላም እናቷ እንደሆነች መናገር ነበረብኝ ብሎ እጅጉን ተሸማቀቀ። ወይዘሮ ማርታም ማመን አቅቷት በተደጋጋሚ ያንን ወረቀት እንዲነበብና ያ ወረቀት ላይ ያለውን ነገር በሙሉ እንዲጨርሱላት ፈለገች። መጨረሻ ላይ አቶ ደረጀ አንተ ከሃዲ፣ እንዲህ አይነት አረመኔና አደገኛ ሰው አትመስለኝም ነበር። እንዴት በህይወቴና በትዳሬ ላይ ትቀልዳለህ? ይህን ያክል ጊዜ ተደብቀህ ከኔ
ያደረጋቸው ነገሮች በሙሉ እጅግ በጣም ያማሉ። ለካስ እስከ ዛሬ ድረስ ልትነግረኝ የፈለግከው ነገርና እንዲሁም ደግሞ በውስጥ ደብቀህ የነበረው ትልቁ ጥያቄ እየተመላለሰብህ እያጨናነቀህ የነበረው ይሄ ነገር ነበረ። እኔ ግን በጣም አምነ ነበር ይህንን ሁሉ ነገር ታደርጋለህ ብዬ አላስብም ነበር። ሁል ጊዜ ስላንተ ነበረ የምመሰክረው። ደሬ ታማኝ ነው፣ ደሬህን አያደርግም እያልኩ ነበረ። ለኪ አንተ በእኔ ላይ ብዙ ነገር ፈጽመህብኛል ብላ ወይዘሮ ማርታ ማውራት ጀመሩ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነ የዳጣ ድራማ እንደቀጠለ ይገኛል። ዳጣ ከሚበላው በላይ ልቧ ስብርብር አለና ደም እንባ እያለቀሰች ትገኛለች። ወይዘሮ ማርታ ደግሞ በባሏ ላይ ያተረፈችውን ክህደትና አስመሳይነት እንዲሁም ደግሞ መጥፎ ድርጊት መቋቋም አቅቷት ከዚህ ከቤት መውጣት ያለብኝ እኔ ነኝ፣ እናንተማ ምን በወጣችሁ። ዳጣ አሁን አንቺ እዚህ ቤት ስትመጪ በተደጋጋሚ የሲሳይ ልጅ ነኝ እንዲህ ነኝ እያልሽኝ ስትይ ነበር። የሲሳይ ልጅ እንዳልሆንሽ በአንዳንድ ነገሮች አውቄያለሁ፣ ግን በጭራሽ የኔው ጉድ ትሆኛለሽ ብዬ እንዴት አባቴን ስለስበው ብላ ስትናደድና ስትቃጠል፣ እንዴትዬ እኔ በፈጣሪ የማውቀው ነገር የለም። የሌለ ነገር እየፈጠርሽ አይምሮሽን ባታሳምሚ ደስ ይለኛል። እኔ እኮ በጣም ስለከፋኝና በጣም ከሰላምዬ ጋር እናቴ መስላ አትታየኝም። እርግዝና እንዲሁም እንደ ሰው እኔን ትንከባከበኛለች፣ እንደ ሰው ከጠገቤ ሆና ትጠይቀኛለች። ያ ሸሚዞኝ እንጂ በፍጹም አንቺ እንደምታስቢው ሰላምዬ እናቴ እንደሆነች የማውቀውም ነገር የለም ብላ ስትናገር፣ ናታንም ደግሞ እማዬ ዳጣ እውነቷን ነው። ይህን ነገር ብታውቅ ይህን ያህል ስሜት ይሰማት ነበር እንዴ? ቆይ ምን ሆነሻል? ተረጋጊ። አንዴ የሆነ ሆኗል። ዳጣ አንቺ ልጄ ነሽ፣ እኔ ደግሞ እናትሽ ነኝ። አቶ ደረጀ ደግሞ አባትሽ ነው የሚለውን ጥቅስ ስታይ ወይዘሮ ማርታ ከሚባለው በላይ አበደች። አቶ ደረጀም ለተፈጠረው ነገርና ለሆነው ነገር እጅጉን በጣም አዘንና ወይዘሮ ማርቴን በተደጋጋሚ ለመናገር ሲሞክር ትዳራችን ይበተናል፣ ይፈርሳል፣ አጣሻለሁ፣ ልጆችን አጣቸዋለሁ ብዬ ፈርቼ ነው እንጂ ይህን ነገር ለመናገር ካሰብኩትና ካቀድኩት በጣም ቆይቻለሁ እያለ ቢላትም እሷ ግን ማመን አቅቷት እጇን ብድግ ያደረገችና፣ ደረጀ ካሁን በኋላ እኔ እናንተ በጭራሽ መተማመን እንደሌለብን ተረድቻለሁ። ምን የሚፈጠር ምንም ካሁን በኋላ ከህይወቴ እንድትወጣልኝ ነው የምፈልገው አለችው። ከዛም ኧረ እባክሽ አሁን ውሃና ብዬል እኛን አተው ሰላም የሚኖሩ ይመስልሻል? ይሄ ነገር ከሆነ ደግሞ ከባድ ቅሌት ውርደት ነው። መቼም ቢሆን መቼም ይሄን አመኘ ልቀበልሽና አመኘ ከአንቺ ጋር ልቀጥል አልችል የሚለውን ጥያቄ በተደጋጋሚ እንትን ሲላት እጅጉን አዘነችና፣ ዳጣም እንግዲህ ወረቀቱን እያነበበች የእናቷን የሰላምን ጉድና እናቷ ሰላም የኔ ያክል ደብቃት ስትኖር የነበረውን ትልቅ የህይወት ጉዞ አምኖ ለመቀበል እጅጉን በጣም አዘነችና በጣም ከበዳት። አቶ ደረጀንም ዘወር አለችና፣ አባዬ እስከ ዛሬ ድረስ እናቴ ደህና ናት በህይወት አለች ብዬ ስጠይቅህ እናቴ ሰላምዬ እንደሆነች ለመናገር ምን አሳፍሮ ነው? ይህን ነገር እኮ ስታደርገው ወደህና ፈቅደህ ነው። እኔ በጣም እድለኛ ነኝ። ግን አሁን የትዬና የውሃ እንዲሁም የአቢጌል መጨረሻ ምን ይሆን እያለች ስታስብ እንግዲህ ዳጣ እኔስ እናቴ ሰላም እንደሆነች ሰምቻለሁ። ሰላምንም እንግዲህ በጣም ስለምትወዳት እሷም
በፊትም ልጇ እንዳልሆነች ሳታውቅ ሰላም ትወዳታለች። ዳጣም እንግዲህ ለሰላም ፍቅር አላት። አሁን እናቷ ስኮን ደግሞ በጣም ደስ ብሏታል። ግን የእሷ ደስታ ደግሞ ከዚህ ከእህቶቿ ደግሞ ውሃና አብይል ምንድን ነው የሚሆኑት? አብይል መቼም ለእሷ ክፉ ብትሆንም ግን እናት አባቶቻቸው ሲለያዩ ምንድን ነው የሚሆኑ ብላ ዳጣ ለነሱ ማሰብ ጀመረች። እንግዲህ የተጻፈውን ወረቀት ፈልጎ ለማግኘት ብዙ ደከመች። መጨረሻ ላይ ደግሞ ያንን ወረቀት ወደ ናታን ክፍል እንዳለ አብጌል ለእናቷ እማዬን ልትረጅኝ ይፈልጋለሁ፣ ትዳርሽ አይን እያየ እንዲህ በላሽና ትዳርሽ ቤታችን አይን እያየ ምስቅልቅሉ እንዲወጣ አልፈልግም ብላ አይደል አብጌል፣ አንቺማ ለይቶልሻል። አሁን የትኛው ጸበል ይዤሽ እንደሚሄድ ነው ግራ ያገባኝ። ምክንያቱም አንቺ ከታመምሽና አይምሮሽ ከነቀለ በጣም ቆይቷል። አሁን ደግሞ ይባስ ብለሽ በዚህ መጣሻል ወይዘሮ ማርታ። ታዲያ እነሱ አንድ ላይ ስለሚቀራረቡ ዳጣ ከሰው ጋር መኖር ስለምትችል ነው በተደጋጋሚ ሰላምን ስታግዛት ከጠገቧ ሆና እየረዳቻት ሳለ በጣም ደስ ብሏት ነው። ስለዚህ አንቺ ደግሞ ለምን የክፋትን ጥግ ታራምጃለሽ? ይሄ ደግሞ ትልቅና አደገኛ ነውር ነውና እንደዚህ አትሁይ ብላ አለቻት። ወይ ጉድ! በጣም የሚያሳዝንና የሚያሳፍር ነገር ደግሞ ዳጣ ከናታን ጋር በነበራት ቆይታ በፍጹም ስለማትፈልግና አንድ ላይ እንዲሆኑ ደስ ስለማይላት ያንን በማሰብ ነው እንግዲህ ይህን ነገር ለማድረግ የፈለገችው። እውነት የዳጣንና የሰላም ቅርርብ ምንድን ነው የሚለው በተደጋጋሚ ውስጧ ላይ ጥያቄ ስለፈጠረባት አብዬል ለዛ መልስ ነበር ደፋ ቀና እያለች ስትል የነበረው። እንግዲህ ጉድ እኮ ነው የመጨረሻው ቅሌትና የመጨረሻው አብጌል እንግዲህ ምንም ስህተት የለባትም። እውነታውን እያጣራች ለእናቷ ከጎኗ መሆኗ ደስ ይላል። ምክንያቱም አብጌል ክፋት ነገር ሊመስል ይችላል። ምክንያቱም ማንኛችንም ብንሆን በየቤታችን አንዳንድ ነገሮች ሲፈጠሩ እነዛን ለማወቅ ያለን ጉጉት በጣም ሰፊ ነው። ስለዚህ አብጌል ደግሞ እንግዲህ አብጌልም እንግዲህ ስትሯሯጥ የነበረው ለእናቷ ነው። ምክንያቱም አባቷ ከቤታቸው ከምትሰራዋ ከሰላም ጋር እንግዲህ ግንኙነት ስለነበረው እንግዲህ ዳጣም ተፈጥራለይ። አሁንም ደግሞ እንግዲህ ወይዘሮ ማርታ እንግዲህ ይህንን በሰማች ሰዓት በጣም ደንግጣለች። እንግዲህ አብዬንም እውነቱን ነው ያው ሁሉም አልሰማቻትም እንጂ እናቷ ሁልጊዜም እሷ ጫፍ ይዛ ነው ስትታገል የነበረው። አሁን እንግዲህ አብጌል ሁሉ ነገር የጠረጠረችውም ሆኗን ማለት ነው። ለማንኛውም ዳጣ ድራማ በጣም ደስ የሚል ድራማ ነው። ሁላችሁም አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ የምንወዳትን ሀገራችንን የኢትዮጵያ ይጠብቅልን፣ እኛን በያለንበት ሰላም ያደርገን። አመሰግናለሁ። ባይ ባይ ውድ ቤተሰቦች ላይ